የዚህ ህንፃ ዕቅድውን እንዲሆን ምናልባት ወደ ላይ ያለው ርዝመት ተቀንሶ ወደ ጎን በማስፋት የታቀደውን አይነት ህንፃ መገንባት ይቻል ይሆን ብለን ስንጠይቅ ጎንና ጎኖቹ እኩል ሆነው 4 ማዕዘን ያለው ኪዩብ ህንፃ ሊገነባ ይችላል። በኪዩብ ቅርጽ የተሰራና የኒውዮርክ ነዋሪዎችን በሙሉ መያዝ የሚችል ህንፃ ለመገንባት ከወሰንን 10 በመቶ ያህል ለመጠባበቂያ ብለን ያሰብነውን ጨምሮ ወደ ጎን 1115 ሜትር ስፋትና ወደ ላይ ደግሞ 1100 ሜትር ርዝመት ያለው ህንፃ መሆን አለበት ማለት ነው። ይህ አይነቱ ህንፃ ከምናባዊነቱ ይልቅ ተጨባጭ ወደ መሆኑ እያቀረበ ነው። ይህ ህንፃ በከፍታ ከቡርጅ ከሊፋ በ33 መቶኛ የሚበልጥ ቢሆንም ከጅዳ ታወር ጋር ግን ከፍታቸው ተቀራራቢ ነው። የዚህ ህንፃ አጠቃላይ ስፋት በኒውዮርክ የሚገኘውን ሴንትራል ፓርክ ግማሽ ነው የሚያክለው። የዚህ ህንፃ ግንባታም እጅግ በጣም ውድ ነው የሚሆነው። ለምሳሌ ያህል ቡርጅ ከሊፋ የወጣበት ገንዘብ 4.3 ቢሊዮን ዶላር ነው። ይህ የታቀደው ህንፃ ደግሞ መጠኑ ቡርጅ ከሊፋን በ850 እጥፍ የሚበልጥ ነው። እናም ዋጋውን ከይዘት አንጻር ካሰላን ህንፃውን ለመገንባት 3.5 ትሪሊየን ዶላር ያስፈልጋል ማለት ነው። ነገር ግን የገንዘቡ ዋጋ ከቡርጅ ከሊፋ አንጻር መሰላቱ ትክክል አይደለም። ምክንያቱም ያ ግንባታ ጊዜው የራቀ የመገንቢያ ቁሳቁሶች ዋጋም ዝቅተኛ የነበረበት ነው። እናም በተገቢ ሁኔታ አሁን ላይ ባለው የዓለም የግንባታ ቁሳቁሶች ዋጋ ካሰላ ነው ደግሞ ይህ በኪዩብ ቅርጽ ሊገነባ የታቀደው ህንፃ 5.4 ትሪሊየን ዶላር ይፈጃል ማለት ነው።